ሰላም ጤና ይስጥልኝ የተከበራችሁ ቤተሰቦች ዓለም በስጋት ባለችበት በዚህ ሰዓት ኢትዮጵያ አዲስ ምዕራፍ ላይ ትገኛለች። ጠቅላይ ሚኒስትር ዶክተር አብይ አህመድ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ አስቡ ሲሉ ስማቸውን ላልጠቀሱ ጎረቤት ሀገራት አስፈሪ ማስጠንቀቂያ ሰጥቷል። ኢትዮጵያ ሩሲያና ቻይና የሚመኩባቸውን SU-30 እና JC-10 የጦር ጀቶችን መታጠቋን ይፋ ባደረገችበት በዚህ ቅጽበት ታዋቂው ዋዜማ ሚዲያ ፈቃዱ እንዲመለስ ተደርጓል። በሌላ በኩል 13 ዓመታት የቆየውና የሁላችንም ትዝታ የሆነው ቤቶች ድራማ ሊሰናበትም ሲሆን በኢህአዴግ ባለስልጣናት የታገደው የባህር በር ፊልም ዳግም ለእይታ ሊበቃ ነው። ዛሬ በሀገሪቱ ምን እየተፈጠረ ነው? ዝርዝር መረጃዎችን ይዘናል። አዳዲስ መረጃ በሰዓታት ልዩነት እንዲደርሰው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረግዎን አይዘንጉ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። ክቡራን አድማጮች ቀዳሚ ወዳደረግነው ዝርዝር መረጃ ሳልፍ የአንድ ዘመን ማብቂያ ለ13 ዓመታት በሳሎናችን ያልተለየን ከዓለም በሶስተኛ ደረጃ ላይ የተቀመጠው ቤቶች ድራማ በክብር ሊሰናበት መሆኑ ተሰማ። ግን ይህ ብቻ አይደለም። በአርቲስት ጥላሁን ጉግሳ ላይ ከፍተኛ ዛቻና ማስፈራሪያ ደቅኖበት የነበረው ስለ አሰብ ባህር በር ያወራል በሚል በኢህአዴግ ባለስልጣናት የታገደው ድንቅ ፊልም ከዓመታት እገዳ በኋላ አሁን ለእይታ ሊቀርብ ነው። ጥላሁን ጉግሳ ለምን አሁን መረጠ? ከባህር በር ጥያቄ ጋርስ ምን ግንኙነት አለው? ዝርዝር መረጃውና የአርቲስቱን አዲስ ራዕይ አሁን ይዘን ቀርበናል። ለ13 ተከታታይ ዓመታት ያለማቋረጥ በመተላለፍ ከዓለም ሶስተኛ ከአፍሪካ ደግሞ ሁለተኛ ደረጃውን የያዘው የሁላችንም የሳሎን ትዝታዩ ነው ቤቶች የሴትኮም ድራማ በጥቂት ሳምንታት ውስጥ ከተመልካች በክብር እንደሚሰናበት ተገልጿል። ታግዶ የነበረው ፊልም ሊለቀቅ ነው። ከዓመታት በፊት ተሰርቶ ለጥቂት ጊዜ እንደታየ በኢህአዴግ ባለስልጣናት ስለ አሰብ የባህር በር ያወራል በሚል የታገደውና አርቲስቱንም ለዛቻና ማስፈራሪያ ዳርጎት የነበረው የባህር በር ፊልም በቅርቡ ለእይታ ይበቃል። ለምን በአሁን ሰዓት ጥላሁን ጉግሳ ፊልሙ ሊለቅ እንደፈለገ እንደገለጸው ከዚህ ቀደም የኢትዮ ኤርትራ ግንኙነት ላለማበላሸት ታግሶ የነበረ ቢሆንም አሁን ላይ የባህር በር ጉዳይ እንደ አዲስ የተጠየቀ በመሆኑ ፊልሙን ለመልቀቅ መወሰኑን ተናግሯል። በተጨማሪም ከሁለተኛ ሴት ልጁ ጋር በመሆን አዲስ ረጅም ተከታታይ ፊልም ይዞ ለመምጣት ዝግጅቱን ጨርሷል። ክቡራን አድማጮች ቤቶች ድራማ ላለፉት 13 ዓመታት ስትከታተሉ የነበራችሁ ተመልካቾቻችን በድራማ ውስጥ የምትወዱት ገጸ ባህሪ ማን ነበር? ድራማው በመቆሙ ምን ተሰማችሁ? እንዲሁም የባህር በር ፊልም አሁን ላይ መለቀቁን እንዴት ታዩታላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አጋሩኝ። ወደሚቀጥለው ሌላኛው መረጃ አልፋለሁ። በመቀጠል አሁንም ሚግ 21 ላይ ላላችሁ ሀገራት ደጋግማችሁ አስቡ። ይህ የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በቢሾፍቱ ባስተላለፉት እጅግ ጠንካራና ጥብቅ ማስጠንቀቂያ ነው። ኢትዮጵያ ትላንት ላይ የቆመች ሀገር አይደለችም ያሉት ጠቅላይ ሚኒስትሩ ሩሲያ የምትመካበትን SU-30 እና ቻይና የምትኮራበትን JC-10 የጦር ጀት መታጠቋን በይፋ አረጋግጧል። ኢትዮጵያ ስትራቴጂካዊ ጥቅሟን ለማስከበር ማውረድ አትተውም ሲሉ ምን ማለታቸው ነው? ማስጠንቀቂያስ ለማን ነው? አየር ኃይሉ በጥፍ ለማሳደግ የወጣው አዲሱ ቅድስ ምን ይዟል? ዝርዝሩን እንደሚከተለው አቀርበዋለሁ። እስከ መጨረሻው አብራችሁን ቆዩ። ኢትዮጵያ የራሷን ጥቅም በየዋህነት በተላላ በአጭር ጊዜ ድል አሳልፋ እንደማትሰጥ የተሰጠ ካለ ማውረዷን እንደማትተው ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ቀጣዩ አብይ ተግባር የኢትዮጵያን ስትራቴጂክ ፍላጎትና ብሔራዊ ጥቅም ማረጋገጥ መሆኑንም አስታውቋል። ጠቅላይ ሚኒስትሩ ይህን ያሉት የኢፌዴሪ አየር ኃይል 9ኛ ዓመት ምስረታን አስመልክቶ በቢሾፍቱ በሚገኘው የተቋሙ ዋና ቅጥር ግቢ በተዘጋጀው ክብረ በዓል ላይ ትናንት ቅዳሜ ጥር 16 2018 ዓ.ም ባደረጉት ንግግር ነው። የኢፌዴሪ ጦር ኃይሎች ጠቅላይ አዛዥ የሆኑት አብይ በዚህ ንግግራቸው የኢትዮጵያ አየር ኃይል ላለፉት 9 አስርት ዓመታት በብዙ ከፍታ በብዙ ዝቅታ ውስጥ ማለፉን አመልክቷል። የኢትዮጵያ አየር ኃይልን ስመጥርና ታላቅ ሲሉ ያሞካሹት ጠቅላይ ሚኒስትሩ ተቋሙ አሁን ያለበት ቁመና በየዘመናቱ የነበሩ መንግስታት የሰሯቸው ድምር ስራዎች ውጤት እንደሆነ ገልጿል። አየር ኃይሉ አሁን ያለበት ደረጃ ላለፉት 90 ዓመታት ከነበረበት ከፍ ያለና የላቀ ብቃት የያዘበት ጊዜ እንደሆነ በድፍረት መናገር እንደሚቻልም ጠቁሟል። የእነዚህን ወታደራዊ ተቋም አቅም በሚቀጥሉት 5 ዓመታት በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀትና ምንጭ ለይቶ ከዋና ዋና አመራሮች ጋር በትብብር ስራ የጀመረ መሆኑንም ጠቅላይ ሚኒስትሩ አስታውቋል።
አየር ኃይሉ በአሁኑ ወቅት የአራተኛው ትውልድ የመዋጋት አቅም መገንባቱን የገለጹት አብይ በ2030 ወደ አምስተኛ ትውልድ የሚሸጋገርና በቁጥር ደረጃም አሁን ካለው በእጥፍ የሚጨምር መሆኑን ተናግሯል። በአየር ኃይል መብቃት ማሳደግ የሚያስፈልግበት ዋናው ምክንያት በስጋና በአጥንት ድል ማስመዝገብ ያደረ የቀረ ስርዓት ስለሆነ ነው። በተኩስ አቁም ኢላማን በትክክል በመምታት ብዙ ምሽጎች ማፍረስና ውጊያን ማሳጠር ታሳቢ ያደረገ አቅጣጫ እንከተላለን ብለው የጦር ኃይሎች ጠቅላይ አዛዡ ኢትዮጵያ ለወዳጆቿ በሯን እየከፈተች እንደምትገኝ የገለጹት ጠቅላይ ሚኒስትር አብይ ለጠላቶቿ ግን በሯ በቅጡ መዘጋቱን ማረጋገጥ እንደሚያስፈልግ አጽንኦት ሰጥቷል። አብይ ጠላቶቻችን ሲሉ የጠሯቸው አካላት ባለፉት 100 ዓመታት የኢትዮጵያን አቅም ለማዳከም ስትራቴጂክ ጥቅሞቿን ለማደናቀፍና ጥቅሞቿን ለማጋራት በብዙ መድከማቸውና መስራታቸውንም አመልክተዋል። ጠላቶቻችን በሚመለከት የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ ሲሉም ጠቅላይ ሚኒስትሩ ተደምጠዋል። ወዳጅም ጠላትም አንድ እንዲገነዘብ የምፈልገው ነገር ኢትዮጵያ በቅጡ ኢትዮጵያን በበቂ አናውቃትም፣ ኢትዮጵያ ከምታውቋት ያለፈች ሀገር ናት ሲሉም አክሏል። ከኢትዮጵያ ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ውጭ ያለው አማራጭ ጥፋት እንደሚያስከትልም አስጠንቋል። አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ኤስዩ 30 ጄሲ 10 ወይም ከዚያም ያለፉ ቴክኖሎጂዎች ሲጥሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትላንት ላይ የቆመች ሀገር አይደለችም ሲሉም የጦር ኃይሎች ጠቅላይ አዛዡ በግልጽ ላልጠቀሷቸው ሀገራት መልእክትን አስተላልፈዋል። በዚህ ንግግራቸው ኢትዮጵያ ሩሲያ የምትመካበትን ኤስዩ 30 እና ቻይና የምትኮራበትን ጄሲ 10 የተሰኙ የጦር ጀቶችን መታጠቋንም አስታውቀዋል። ክቡራን አድማጮች፣ ጠቅላይ ሚኒስትር ዶክተር አብይ አህመድ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ አስቡ ሲሉ ማስጠንቀቂያ ለማን ይመስላችኋል? ኢትዮጵያ ወታደራዊ አቅሟን በዚህ ደረጃ ማሳደጓ በቀጠናው ሰላም ላይ ምን አይነት ተጽዕኖ ይኖረዋል? ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወደሚቀጥለው ሌላኛው መረጃ አልፋለሁ። በመቀጠል የኢትዮጵያ መገናኛ ብዙሃን ባለስልጣን የሀገርን ብሔራዊ ጥቅም አደጋ ላይ ጥሏል ሲል ዋዜማን ወንጅሎታል። ሚዲያው የስራ ፈቃዱን እንዲመለስ የታዘዘው ለምንድን ነው? በባለስልጣኑና በዋዜማ መካከል የተፈጠረው እሰጥ አገባ ወዴት ያመራል? ዋዜማ ሚዲያ ግን እርምጃው በምንም መመዘኛ ትክክል አይደለም ሲል ምላሽንም ሰጥቷል። ክሱን ለህዝብ ሕሊና ፍርድ ትተናል ያለው ዋዜማ ቀጣይ እርምጃው ምን ይሆን? የጋዜጠኝነት ነጻነት ወይስ የብሔራዊ ጥቅም ጥሰት? እውነታውን አሁን በዝርዝር ወደ እናንተ እናደርሳለን። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋዜማ ሚዲያ የኢትዮጵያን ህገ መንግስትና የመገናኛ ብዙሃን አዋጅ እንዲሁም መመሪያዎችና የሙያ ስነ ምግባር አክብሮ ለመስራት ፈቃደኛ ባለመሆኑ የስራ ፈቃድ እውቅናን በዛሬው ዕለት ተመላሽ አድርጓል ሲል ማምሻውን ባወጣ መግለጫ አስታውቋል። ባለስልጣኑ በመግለጫው አድርጌዋለሁ ባለው ክትትል እንዲሁም ከዜጎች በተሰጠው አስተያየትና ጥቆማ መሰረት የሚዲያው ዘገባዎች የሀገራችን ብሔራዊ ጥቅም የሚጻረሩ፣ ሚዛናዊነት የሚጎድላቸው የፌዴራልና የክልል መንግስታት አስተያየትና ምላሽ ያልተካተተበት ሁከት ቀስቃሽ እንዲሁም የሙያ ስነ ምግባርን የጣሰ የአንድ ወገን ዘገባ ብቻ የተጸባረቀበት ሆኖ ተገኝቷል ብሏል። ይህንንም መሰረት በማድረግ በባለስልጣኑ ዋዜማ ሚዲያ ተደጋጋሚ የእርምት ግብረ መልስ ሲሰጠው የቆየ መሆኑን ያስታወሰው መግለጫው፣ ሆኖም የተሰጠውን አስተያየትና የማስተካከያ እርምጃ መቀበል ባለመፍቀዱ የስራ ፈቃዱ ተመላሽ እንዲያደርግ ተወስኖ ይህንኑ ተግባራዊ ማድረጉን ገልጧል። በዚህም ዋዜማ ሚዲያ የሀገርን ብሔራዊ ጥቅም አደጋ ላይ የሚጥሉ የጋዜጠኝነት ስነ ምግባርን መሰረት ያደረጉ እንዲሁም በአዋጅና መመሪያ ያልተፈቀዱ ተደጋጋሚ ጥሰቶችን መተላለፉን ተከትሎ የኢትዮጵያ መገናኛ ብዙሃን ባለስልጣናት ሲያከናውንለት የነበረውን ድጋፍ ከዚህ በኋላ ለማቋረጥ ተገደዋል ሲል መግለጫው አመላክቷል። ክቡራን አድማጮች፣ ከዚሁ መረጃ ሳንወጣ የሙያ ስነ ምግባር አክብሮ ለመስራት ፈቃደኛ ባለመሆኑ በኢትዮጵያ ያለውን የስራ ፈቃድ እንዲመለስ አድርጌያለሁ ሲል ፈቃድ እንዲመለስ መደረጉ የተገለጸው ዋዜማ ሬዲዮ ተከታዩን ምላሽ ሰጥቷል። የኢትዮጵያ መገናኛ ብዙሃን ባለስልጣን ትናንት ቅዳሜ ጥር 16 2018 ዓ.ም ዋዜማ ሚዲያ ሬዲዮን በተመለከተ ያወጣው መግለጫ ተመልክተናል። ባለስልጣኑ ሐሙስ ዕለት ፈቃዳችን እንድንመልስ ባዘዘን መሰረት ዛሬ ይህንኑ አድርገናል። መግለጫው የተሰጠው ይህንን ባድረግን በሰዓታት ውስጥ ነው።
እርምጃው በማንኛውም መመዘኛ ትክክል ነው ብለን አናምንም፣ አሳዝኖናልም። ዝርዝሩን በሚገባ አጢነን አስፈላጊና ጠቃሚ ከሆነ ተጨማሪ ማብራሪያ እንሰጣለን፣ ሌሎች ህጋዊ አማራጮችን እንከተላለን ብሏል። ባለስልጣኑ ባወጣው መግለጫ ዋዜማ ሚዲያን የሀገርን ጥቅም አደጋ ላይ በመጣልና የጋዜጠኝነት ስነ ምግባርን ባለማክበር ወንጅሏል። እነዚህ ክሶች የኢትዮጵያ ሚዲያ ለሚከታተሉ ተደራሲዎች፣ ታዛቢዎችና ባለሙያዎች የህሊና ፍርድ እንተዋለን ሲልም በመግለጫው ላይ ገልጸዋል። ክቡራን አድማጮች የባለስልጣኑ እርምጃ የሀገርን ጥቅም ለማስከበር የተወሰነ ነው ወይንስ የጋዜጠኝነትን ነጻነት ይገድባል? ዋዜማ ሚዲያስ ክሱን ለህዝብ ህሊና ፍርድ ተናል ማለቱ እንዴት አያችሁት? የእናንተን ግልጽ ሀሳብ ኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ሌሎች እንዲዳረስ ላይክ፣ ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።